ዘገባ ላይ ሶሒህ በሆነው ዘገባ ላይ يقول النبي صلى الله عليه وسلم رسول من قال አንድ ሰው የተገደለው ሰው يوم القيامة ራሱን ባንድ እጁ ይዟል ተገሏል አንገቱን ተቆርጦ ተገሎ ሊሆን ይችላል ራሱን ባንድ እጁ ይዞ ገዳዩን በሌላው እጁ ይዞ የጎተታ عرش الرحمن አላህ ፊት ይቆማል አንገቱ ደም ይተፋል ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው አላህ ፊት ፍርዱ ቀርቧል ከዛም አላህ ተዒስት ድለቢሶን ይለዋል ወደ ሳት ወሰዱት ይባል ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም በጻፍከው ጽሁፍ ፌስቡክ ላይ በለቀቅከው ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል የአላህ ፍርድ ከባድ ነው አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል እጃችሁን ከደም ጠብቁት አላህ ሁላችን ይጠብቅ አይደለም የሰው ደም እስልምና ራስን መግደል ክልክሏል ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሂማ አላህ ኩል እናንተ አዛኝ ነው ራሳችሁን አትግደል አንዳንድ ወንድሞች አንዳንዱ ሰው ራሱን ያጠፋ ነው ኡስታዝ መልእክት ስጥ ያሉኛል ሰውን አይደለም ራስን ማጥፋት ተከልክሏል አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል ያልተቋረጠ ቅጣት ተራራ ላይ ራሱን ወሮሮ ከሆነ ጀሃነም ውስጥ ራስን ወሮሮ እየተባለ ይደጋግመዋል ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ በኢኮኖሚካሊ ጎልሏል በትምህርት ውጤታማ አይደለህም የፈለካት ልጅ አልተሳካችልህም የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም ሁሌ ራስህን ጣል ይባል በዛል መርዝ ጠጥቶ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን እንዲወጋ ይደረጋል የራስን ነፍስ ማጥፋት ተከልክለ ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባሉ ክርክር እኮ አለ ሰፊ ሆነ ክርክር ከሙስሊሞቹ መቃብር ይቀበራሉ ክርክር እኮ ነፍስን አላህ እንጂ ባሪያው መውሰድ አይችልም እዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ እሱ ብቻ ነው የትእዛዝ ሲፈልግ ኑሮ ካልተሳካልህ ነብዩ ያሉን ዱዓ አላህ ሆይ መኖሬ መልካም ከሆነ ቆይ ወደ አንተ መምጣቴ መልካም ከሆነ ደግሞ ወሰደኝ ብለህ ዱዓ አድርግ የመጨረሻው ጥጉስ አላህ ይመርጠልህ ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው ጀሃነም ውስጥ ላይወጣ ይገባል ነው የሚለው ጀሃነም ውስጥ አይወጣ ነው ኢማም አልነወዊ በሸርሂ ለሙስሊም አንድም ባብ አስቀመጡ አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም ምናልባትም ተቀጥቶ ይወጣል ይላል ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ኢብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው ነብዩን አለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለርሱ የተመተች ሀገር አይደለችም ወደ ደውስ ይምጡና ጥበቃ እናርግላችሁ አላቸው አልፈልግም አሉ በርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና ሰዎችም አብረውት ሂጅራ አደረጉ አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሩ አልተስማማቸው መዲና ወባ ይበዛባት ነበር አየሯ ጥሩ አልነበረ በዱዓ ነው አላህ ያንሳላችሁ ከዛ ከሰለሙት ውስጥ አንዱ ታመመ ህመሙን መቆጣጠር አቃተው ገና አዲስ እንደሰለመ በሽታው ሲበዛበት የደም ቱቦውን ቆረጠ ደም ፈሰሰ ሞተ ጡፈይል ደነገጠ ራሱን ገደለ ከዛም በህልም አየ ሲያየው ግን በጥሩ ሁኔታ አየው አምሮበታል
እጁን ግን እንደተቀለለው ጠየቀው። አላህ ባንተ ላይ ምን ውሳኔን ወሰነ? ቃል ገፈረ ሊ بهجرته إلى نبيها هاي اللهم ማረኝ ወደ ነብዩ በመሰደድ ያ ሀገሩን ንብረቱን ቤተሰቡን ጥሎ ነብዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብያልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነብዩ አለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው እንደደማ። ከዛም ነብዩ አለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር አላህ ሆይ እጁንም ማረው አሉ ነብዩ አለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው። በእስልምና የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የትን አሉት። ላርዳት ፈልጌ ነው ፍየሏን። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት እሰራ እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ። እስልምና ለእንስሳ ያዝ እንዴ እንስሳ ማሰቃየት አልተፈቀደልን። አይደለም በግና ደሮ ፍየል አይደለም አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው ይሰጥ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። አታ አቃጠለ መግደል እንኳን አይቻልም በእስልምና። አንድ ነብይ አሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል። ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸው። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ላይ ያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርና አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአኸድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት አንተ በሩሁም ቢርላ ልክ ቢሩል ዋሊደይ
ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት፣ ለአብሮ ለተማረ ሰው፣ ለሥራ ባልደረባ፣ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። እስልምና የሰው ልጅ አከበረ። ደሙን እንድንጸየፍ ያደረገ አይደለም። በሙስሊማ አይደለም ሱፊ ሰለፊ ብለህ አይደለም። ሌላ እምነት የመኖር መብት አለ። በፍቅር ነው የምትጣረው፣ በሰላም ነው የምታባብም፣ በመረጃ የምታሸንፍ። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان نبي عليه الصلاة والسلام በባለፈው ቁጥባችን እንዳነሳነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ስብሓነሁ ወተዓላ ቁርአን ውስጥ የኔ የአዛኙ ጌታ ባሮች አሉኝ ዒባዱር ረሕማን ከነሱ ውስጥ ባህሪያቸውን ጠቅሷል። ከጠቀሰው ውስጥ ወለዚነ ላ የድዑነ መዐላህ ኢላሃን አኸር እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ አላህንም ድረስልኝ ቁጥቡም ድረስልኝ ጀበናው ጨፌው ቄጠማው ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ረበና ነው የነቢያት ጥሪ ሁሉ ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገልዱ ናቸው የኔ ባሮች ማለት። ተመልከት ከሽርክ ጋር ነፍስን መግደልን አብሮጠር የአላህ ምርጥ ባሮች እጃቸው ደም ውስጥ የለም፣ ቀልባቸው ሰላም፣ የሰው ወንጀል የለባቸው፣ አእምሯቸው ንጹህ ነው። ንጹህ አእምሮ ምቹ ትራስ ነው፣ በሰላም ነው የሚያድሩት። የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው ዒባዱር ረሕማን። እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍል። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሷ ደግሞ ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለም። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆነች ካገደለ ይገደላል። ይሄን እስልምና አቋም ለምን መግደልን ሰው እንዲፈራ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት ነው አይደለም። ማህበራዊ ትስስራችን ሊጠነክር ሰው ጥንቃቄ እንዲወስድ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቃል። ለመሞት ሲወስን ነው አንተን የሚያጠፋ። ደም ያለበት ሰው ውስጡ ረፍት የለው። ሼኽ ሳሌህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል። አንዳንዱ ሞኝ ነው ገድዬ ነው ማርፍ ይላል። ገሎ ማርፍ አለ እንዴ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወቀ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደል ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ። ታዲያ በየሚዲያው ላይ የሚሰማው ተረት ተረት አሉባልታ እስልምናን አይወክልም። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲቧጥሩ ስናይ
እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው። ሄተም ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይሄን ያሰረጹ። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ ሌላው እንዲያከብር ተደርጎ ነው የተኮተኮተ። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ወባረክተ ዐላ إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت وصليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا